ሰላም እዚ ትግራይ ስትሪም ሚዲያ እዩ ኣብ ትግራይ ኢትዮጵያ አፍሪካን ዓለምን ዝፍጠሩ ሓድሽቲ ምዕባለታት ዝሰምዑሉ ሚዲያ እዩ ሳብስክራይብ ብምግባር ቤተሰብ ይኹኑ ናብ ሎምዕለ ዘዳለናዮም ዜናታት ክንሰግር በፈለማ አርእስተ ዜና ፈላማይ ዜናና ዝኸውን ተጋሩ ዝሕጉስ ሓበሬታዩ ክነቕርቦ ኢና ሸዓተ አባላት ካቢኔ ምምሕዳርና በትግራይ አትዮም ክነግረኩም ኢና TDF ንሰራዊት ሓራ መሬት ማሪኽና ኢሎም ቪድዮ ወፂሎ ክነቕርበልኩም ኢና ውዕሎ ፓርላማ አብይ አሕመድን ምስ ትግራይ ዝተተሓዙ ጉዳያትን ብዝርዝር ክነቕርበልኩም ኢና ንሎሚ ናይዚኦምን ካልኦትን ሒዝና ኣለና ሳብስክራይብ ምግባር ጀምሩ ሰናይ መከታተል የውጊያ መሳሪያዎችንና የውጊያ አገልግሎት ሰጪ ማሽነሪዎችን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃ ጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ክልት ህዝብታት ክልት ሃገራት ሰላም መጽዩ ክልት ህዝብታት በሐባር እናት ሓጋገዛ ከነብር ከም ዝኽእል በግብር እዩ ርኢዎን አርኢዎን ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም በትግራይ ውጊያ ሲጀመር ናብ መቀለ ቅድም ተሓዙ ከቢድ ብረት ስኩስ ዝነበር አብይ አሕመድ እንዲ ብድሕሪ ከመቀለ ምስ ወፀ ኳስ ህፃውን ተቆልዑ አውሮፕላን ነፋሪት ሰዲዱ ህፃውን ተቆልዑ ጨፍጨፈ አብይ አሕመድ ያጸደ ህፃናት ትምህርት ቤት ሁወ ግን በጣም ዝገረመንስ መቀለ እንደ በሻሻ አርገናታል ኢሉ ዝተዛረበ ሰብአይ ባዕሉ ጸለምቲ ማንነት ናይ ምቅያር ስራሕቲ ይቅጽል መላው ተገሊጹም ሸዓተ ካቢኔ አምሃራ ድማ ዲማ አትዮምሎም በርክት ዝበሉ አምሃሩ በመኪና ተጻዒኖም ናብ ወረዳ ላዕላይ ጸለምቲ ከተማ ዲማ መጽዮም ይሰፍሩለው ተባሂሉ እዚ ዲሞግራፊ ናይ ምቅያር ስራሕቲ ብስፍሓት እና ተሰሪሕሉ ዝመጽ ኮይኑ በወገን ትግራይ ዝነበሩ ምምሕዳራት ሕዚ ኣብቲ ቦታ የለውን ኩሉ መሓወር በአምሃራ ክቅየር ተገይሩሎም 26 ጥሪ 2018 ዓመተ ምህረት መሓወር ብልጽግና አምሃራ መስሙሉእ ምምሕዳሩ ሎሚና በከተማ ዲማ አትዩሎም ዕላው ስራሕ ድማ ጀሚሩሎም ሰራዊት ኢትዮጵያን ውድብ ብልጽግናን ቅድሚ ፕሪቶሪያ በአምሃራ ሹመት ዝነበሮም ኩሎም ተወለድቲ አምሃራ ብህፁፅ ናብ ወረዳ ላዕላይ ጸለምቲ ከተማ ዲማ ከኣቱ ምልክታ በመውጻድ ብስልኪና ተደወለሎምን ይጽውዑ ከም ዘለውን አረጋግጽና ኮነ ተባይሎ ዲሞግራፊን ምቅያር ስራሕ ዘሎ ኮይኑ ኩለን አብያተ ጽሕፈት ወረዳ ቢሮ ከፍታን ህዝብ አምሃራ አገልግሎት ክረክብን ዝተሓሰበ ምዃኑ ድማ ተረጋግጽሎም ካብዚ በተወሳኺ ፖሊስ ተወለድቲ አምሃራ በ2016 ዓመተ ምህረት ኣብ ከተማ ዲማ ዝነበሩ ተመሊሶም ከኣትውን መጸዋዕታ ቀሪቡሎም ኣሎም ናይ ትኽልል አድማ ብተናይሉ ዝጽውዖም ፍሉይ ሓይሊ አምሃራውን ቀልጢፎም ከኣቱ እቶም ካቢኔ አምሃራ ሕቶ አቅሪቦም ኣለዎም ኣብቲ ቦታ በቋንቋ አምሓርኛ እምበር ትግርኛ ምዝራብን ምውጋዕን ዘይፍቀድ ምዃኑ ነቲ ህዝቢ ነገሮ ዝብል ኣብ ሓበራዊ መደምደምታ ከም ዝበጽሑን ካብቶም ተኣከብቲ ሸሪኹ ዝወፅእ ሓበሬታ የመላኽት ትማሊ ፓርላማ ኢትዮጵያ ኣብ ዝነበረ ውዕሎ አብይ አሕመድ ትኹረት ዝስሕቡ ፖለቲካዊ ጉዳያት ተልዒሉ ስፍሕ ዝበለ መብርሂ ሂብሎም ብፍላይ ኣብ ጉዳይ ትግራይ መንግስቲ ኤርትራ ዝነበሮ ርክብን ቀይሕ ባሕርን ግድብ ህዳሴን መሪሕነት ሕወሓትን ዝምልከቱ ጉዳያት ካብቶም ትኹረት ዝስሓቡ እዮም ኣብ መድረኹ ነበርቲ ወልቃይት ናብ ዝኾነ ቦታ ዋላ እውን ይመዛበሉ ኣብ ወልቃይት ናይ መንባር መሰለ ኣለዎም ዝበል አብይ አሕመድ ይኹን እምበር በሪፈረንደም ይወሰን ዝብል ቅዋሚ ዘለና ይብል የወልቃይት አካባቢ ነዋሪዎች ከትግራይ ይፈናቀሉ ከወልቂጤ ይፈናቀሉ ከአሶሳ ይፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ይሄ ፌደራል መንግስት በጽኑ የሚያምነው ጉዳይ ነገር ግን ወልቃይትን በሚመለከት ሁላችሁ
ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌደራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባ እዚህ ነው ብሎ መወሰን የሚችለው? ምስ ኤርትራ ጽልዮ ዝጀምር ብጉዳይ ቀይሕ ባሕር ዘይኮነስ ኣብ ትግራይ ኣብ ዝኣተና ኣለዋን ኣብ ሽረ ኣብ ኣኽሱም ኣብ ዓድዋ ዓዲግራትን ካልኦት ቦታታትን ትግራይ ብዝገበሮ ዕንወትን ሞትን ይጀምር ኢሉ ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። ካብቶም መራሕትና ረሳዕቲ ገይሩና እምበር ሰብ ህይወት ከሎ ከጥበስ ብገደል ማሕበረ ዴጎ እንትመውት በተከዘ ክድርበ ዝገበረ መንድ እዩ ዝብል ርእዮታት እውን ተዋሂብዎሎም። ይኹን እምበር ኣብቲ እዋን ባዕሉ ኣብይ ኣሕመድ ካልኦት ሰበስልጣን ኢትዮጵያን ኣዘዝ ሰራዊትን ንሰራዊት ኤርትራ ከመስግኑ ምስምዖም ዝዝከር እዩ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ስለዚህ የደረስነው ስንት መስዋዕት ከፍለን እዚህ ደረስነው። እኛም ፌደራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገብተናል። ይህ መስዋዕታችን አሁን ማቀብ ያለብን ነው። ስለዚህ እኛ የምንለው ብዙም የለም። እየተጋገዝ እነሱም ስለሚገልጹት እኛም ስለምንገልጸው እነሱም በአንድ ላይ ስለተዋጡ ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር፣ የኛ ችግር የኤርትራ ችግር። የኤርትራ መንግስትና ህዝብ ያደረገልን ውለታ ገና አጣጥም ያልቻለ ካሊ መረዳእታ ድማ ሰራዊት ኤርትራ ኣብ ኣኽሱም ዝኾነ ዓይነት ግፍዒ ኣይፈጸመን ክብል ብርሃኑ ጅላ ተዛሪቡ መንባሩ ዝዝከር እዩ። ለሚዲያ ፍጆታ የዋለው አይነት አይደለም። ጥፋት የሰራው ራሱ ቲፒኤልኤፍ ነው። የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው። ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። ይሄ ነው የነበረው። በየቤቱ የገቡ የሚለው አይደለም። በቃ ከተማ አይደለ ተተኮሰበት። ግብረ መልስ ሲሰጥ ከተማ ውስጥ ሰው ብዛት ስለሚኖር እንትን አድርጓል፣ ጉዳት ደርሷል። ያ ጉዳት እንዲደርስ ሆን ተብሎ ነው የተሰራው። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው።
እና እርምጃ የወሰዱባቸውን ሰዎች ላይ እርምጃ ወስደዋል። ከዛ የሸሸው ያፈገፈገው ተከትለው እርምጃ ወስደዋል። በዚህ መሃል ሰላማዊ ሰዎችም ጉዳት ሊደርስባቸው ይችላል። በወገን ደገፍቲ ስርዓት ህግደፍ ዝኾነ ኤርትራውያን ድማ ሰራዊት ብልጽግና ባዕሎም ዘቃጸልዎ ገዛውትን ንብረትን ንሰራዊት ኤርትራ ከላግቡ ይፍትን ኣለዎ ብምባል ናይ ሕሉፍ መረዳእታ ጠንቀሳቃሲ ምስልታት ለጢፎም አቃጥሉ ከተማው አቃጥሉ ሰራዊት አብይ አሕመድ በትሽዑዋን ናብ መቐለ ይኹን ኣብ ዓድዋን ካልኦት ዘለዉ ትካላትን ከዓንዉ ከለዉ ከም ዓብዪ ዓወት ይዝረበሉን አብይ አሕመድ ጥሪ ትብል ጉድኣት የስዕብናን ዝብል መደር እውን ናብ ልቢ ብዙሓት ዘሎ ተዘክሮ ዝቅስቅስ ኮይኑሎም ከባድ የውጊያ መሳሪያዎቹንና የውጊያ አገልግሎት ሰጪ ማሽነሪዎቹን የሚጠግንበትን የመስፍን ኢንዱስትሪያል ኢንጂነሪንግ ኮምፕሌክስ መቀሌ ድረስ በመሄድ ሙሉ በሙሉ ያወደመ ነው። የጁንታው ኃይል የተለያዩ ወታደራዊ አልባሳትን እያመረተ ለኩይ ተግባሩ ይጠቀምበት የነበረን አልማዳ ጨርቃ ጨርቅና ጋርመንት ፋብሪካ አድዋ ድረስ በመሄድ ከጥቅም ውጪ ያደረጉ ናቸው። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ኣብዚ ጉዳይ ተወሳኺ ሓበሬታ ዝሃቡ ካልኦት ወሃብቲ ርእይቶ ድማ አብይ አሕመድ 26 ጥሪ 2018 ዓ.ም ኣብ ፓርላማ ኢትዮጵያ ሓደ ዓብዪ ዓወት ተሓፊሱ ይብል እታ ሓንሳ ሰራዊት ኤርትራ ናብ ትግራይ ኣተወን ሓንሳብ ድማ ዝፈፀሞ ገበን የለን እንዳበለት ካብ ቤት ጽሕፈት ዩኤን ክሳብ ፓርላማ ሕብረት ኣውሮፓ እናዘረት ትሟጎተና ዝነበረት ኢትዮጵያ ሎሚ መራሕቲ ሃገር በዓልዋ ፓርላማ ኢትዮጵያ ቀሪቡ እቲ ሸፊንዎ ዝነበረ ገበናት ኤርትራ ብዝርዝር ኣሚኑ ንዓለም መስኪሩሎም ጨፍጫፈ ከተማ ኣክሱም ሓዊሱ እዚ ዓብዪ ዓወት ይክብሉ ይገልጽዎ ወሲኹን አብይ አሕመድ ሕወሓት ንህዝቢ ትግራይ ይጎድእና ኣለውን ህዝቢ ትግራይ ገና ዘይበርሃሉ ይክብል ተዛሪቡሎም ልጋ ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለው ዛሬ ብዙ ኢሞሽን ብዙ ፕሮፓጋንዳ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል። የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። አብይ አሕመድ ወሲኹ ህዝቢ ትግራይ ልዕሊ ማንም ዋጋ ዝኸፈለ ስለዝኾነ ኢትዮጵያ ይፈትዩ ይባል እንተኾነ ፀገም ናይ ባዕልኻ ጥራሕ እምበር ናይ ካልእ ክልል ፀገም ኣይድህስስን ይብል። የትግራይ ህዝብ አገሩን ይወዳል፣ ሰው ይወዳል። በኢትዮጵያዊነት ጉዳይ አይደራደርም እንዳይመስላችሁ። ገብሮበታል፣ ያውቀዋል እኮ። ኢትዮጵያዊነትን ለመጠበቅ በዘመን መካከል ዋጋ የከፈለ ህዝብ ነው። ግን አሁን ችግር የሆነው ምንድነው? ትግራይ ያለው ሰው የአማራውን ቁስል አያይም። አማራ ያለው ሰው የትግራዩን ቁስል አያይም። ኦሮሚያ ያለው ሰው የሶማሌን ቁስል አያይም። ሁሉም የራሱን ቁስል ያካል እንደ ጅብ። ትክክል አይደለም እንደዚህ።
እዛ ያለው ወንድሜ ነው ምንድነው እያለ ያለው ብሎ ጊዜ ሰጥቶ ማድመጥ ያስፈልጋል። የትግራይ ሽማግሌዎች እና አንዳንድ ሰዎች ሳናግር በጣም ሀዘን ይሰማኛል። ይሄ ሀገርና መንግስት ቢያንስ ባለፉት 100 ዓመታት እንኳን ስንትና ስንት ወራሪ ለመከላከል ትግራይ ምድረ በዳ የሆነችው በውጊያ ነው። ይሄ ሁሉ ዋጋ የከፈለ ህዝብ፣ ስንት ሺህ ልጅ የገበረ ህዝብ የሆነ ሰው አጠፋ ብላችሁ ዙሪያውን በሙሉ ልትወጉን ልታጠፉ እንዴት ትሰራላችሁ? እንተኾነ ሕዙውን ትግራይ እናተወረረ መንግስቲ እንተደቂሱን ምልሻ አምሓራ አይድቅስን ብምባል ነቲ ባዕዳውያን ዓዲሙ ኣብ ትግራይ ዝፈፀሞ እልቂት ብምዝንጋዕ እዩ ዝዛረብ ዘሎም። ክሳብ ሕዚ ንመደረ ኣብዪ ኣሕመድ መልሲ ዝሃበ ሓደ ሰብ ጥራሕ እዩ። ተኻሒድና ኢሉ ዝጅመር ቃል ወሃቢ ኤርትራ ኣተ የማነ ገብረ መስቀል እዮም። በወገን ኤርትራ አፈኛ የማነ ገብረ መስቀል በወገኑ ብልጽግና ፓርቲ ዝሰርሖ ጽያፍ ምልክት ምትላል ሎሙይ ኣብ ዝተኻየደ ኣኼባ ባይቶ ወከልቲ ህዝቢ ብዘስደምም መንገዲ ተራእዩ ይብል። ከምዚ ዝከር እዚ ድማ ብህዝቢ ዝረአ ዘሎ መራሒ ፒፒን ላዕለዎት ወታደራዊ መራሕቲ ኢትዮጵያን ኣብ እዋን ኩናት ይኹን ድሕሪኡ ንነዊሕ እዋን ንሰራዊት ኤርትራ ዓሚቕ ምስጋና ዝገልጽን ሜዳልያታት ዝሸለሞም ነይሩ ይብል እቲ ኣፈኛ። እቲ ሎሚ ውድብ ብልጽግና ዝሕስሶ ዘሎ ርካሽን ንዕቐትን ሓሶትን ብሓቂ ካብቲ ስዒቡ ዝመጽእ ናይ ውግእ ኣጀንዳ ኣንጻር ኤርትራ ንምምኽናይ ዝምንጩን ብድፍረት ዝተዳለወን ይብል እቲ ኣፈኛ። ኮይኑ ግን ነቲ በሰላ ተጠቃዒ ዝኾነት ትግራይ ብክልቲኡ ወገን ዝተባሃለ ነገር ብዕሊ መልሲ ዝሃበ ኣካል የብላን። ወናኒ ደደቤት ሚድያ ሃይለ ኣረፋይነ ገለ ጽኑዕ ተቓላሳይ እንትብልዎ ገለ ድማ ድሑር ደላይ ኩናት ክብሉ ይወቕስዎም። ሎሙ ድማ ሓደ መዘራረቢ ዘረባ ገይሩሎም። ድሮን ይኸምጽእ ጸረ ድሮን የድሊ ጸረ ድሮን የለን ማለት ኣይኮነን። ትግራይ ጸረ ድሮን የብላን ኣይኮነን ዝብል ዘሎ ኣለዋን የብላን ክንደይ የለዋን ኣብ ዝብለ ይንኣቱን እምበር የብላን ግን ኣይኮነን ዝብል ዘሎ ግን ይወሰኽ ማለት እዩ። እንተነኣሰብ ሕድሕድ ወረዳ እንተኾነ ብሕድሕድ ጣብያ ተዘይኮነ ግን ኣብ ሕድሕድ ወረዳ ጸረ ድሮን ክህልሎ ትግራይ ድሮን ክትዕጠቕ ኣለዋ። ከምታ ትማል ዝበልክዋ ብድሮን እንትጮ እንድያ ተወቂዓ እንትጮ ትመስል ከተማ ምውቃዕ እዩ። ተጋሩ ባዕሎም ንባዕሎም ዘዋግእ ሜዳ ከፊቶም ክጠቃቅዑ ዘርኢ መሕዘኒ ፍጻመ ቀፂሉሎም። ኣብ ግንባር ራያ ጨርጨር ቢስቦር ዝተባሃለ ቦታ ውግእ ክካየድ ምውዓሉ ፍልፍላትና ገሊፆም። እዚ ከምዚ እናሃሎ ሰራዊት ትግራይ TDF ነቶም ኣብ ሓራ በሪት ኣለና ዝበሉ ተጋሩ ከዝማረኽዎም ካብን ናብን ኣብ ማሕበራዊ ሚድያ ተዘርጊሑ ዘሎ ቪድዮ የርኢ። يحممن يحزننا بدق انه زغبر مقتال نامان يو زحمم حبراو سعرت زبل نسعيبو ريتو زكافل نطافي ابطعي عدي كم زخمانا حدحداو كوينات نتلعل مراحة هيمانوت عبيت عدي سفيل محبراتنا بلعلة توقان دي منغستن صعنتو بمعراف او يبلوهم تمتايسي مورالو حلاف النسل زلو من ادغينات نتصفح فحدما تكالاتو منسل زفرسن يوم ابتقراي زلو تكالات هيمانوت سفيل محبراتن عبيت عدن اتمنجي صقبنا زغن سرعات كساب زي صوعم ولا عد يطفى زقدشهم اي مسلن كولو وقيسهمهم. سراوي السودان كبا كتما كاديغالي فانتحو سراوي السودان كسالتهم زغني متنا سفيح متقعتات مسمرات كاديغالي ملو بملو تقوطات يرلو وانا ختما دبوب كاردفون كتما كاديغالي نسلس عمتات بكبا زنبرت كتمايام نبرتي كتما كاديغالي تحقواسهم سراوي السودان كوينوم يقلص اللوم. سبمزي سوماليا زوبا بونتولاند نحنتي بقتلت تخصصت قوال 34 عامت الرشينم تات مالي بطيت زتقتلت قوال 34 عامت حادون محمد داري نسرحتنيا قز ازنبرت قوال 14 عامت سدتنيا قطقيطا بمقتاريا نموت تفريدام موت نايتا صابرين سايلاند استبحالت قوال ابتا هاجر عبي قطع فتيرو منبارو زذكريهم.
ኣሜሪካ ድሮን ኢራን ወቂዓ ሰራዊት ኣሜሪካ ኣብ ባሕሪ ዓረብያ ሓንቲ ዋንነት ኢራን ዝኾነ ድሮን ወቂዑ ከም ዘውደቐ ቅድሚ ሒደት ደቃይቕ መደብር ቴሌቪዥን አልጀዚራ ዝዘርግሖ ሓበሬታ የረድእ። ሩስያ ኣብ ልዕሊ ዩክሬን ዝዓበየ ማዕበል መጥቃዕቲ ኣካይዳ እቲ ቅድሚ ሕዚ ተራእዩ ብዘይፈልጥ ቁፅሪ ፓላስቲክ ሚሳይላትን ድሮናትን ዝተፈጸመ መጥቃዕቲ ንመደብራት ማዕድን ዩክሬን ዕላማ ዝገበረ እዩ ነይሩ። ብሰንኩ ድማ ኣብቲ ትሕቲ 20 ዲግሪ ሴንቲግሬድ ዝበፅሕ ቀዝሒ ኩነታት ኣየር ኣሽሓት ሰባት ብዘይ ኤሌክትሪክ ተሪፎም ተባሂሉሎም። ነዚ ስዒቡ ድማ ኢራን ብዛዕባ ኒኩለር ይኹን ካልእ ጉዳያት ምስ ኣሜሪካ ከተዘራረብ ድልውቲ ምዃና ፕሬዝዳንት ተሃገረ ፍሊጡ። ማሱድ ፓዛሽኪያን ኣብ ማሕበራዊ መራኸብታት ኣብ ዘውፅኦ መግለፂ ንማመ ዋሽንግተን ብምቕባል ልዝብ ክጅመር ንሚኒስትር ጉዳያት ወፃኢ ዓባስ ኣራግቺ ትእዛዝ ከም ዝሃቦ ሓቢሩ። ላዕለዋይ መራሒ ኢራን ኣያቶላ አሊ ካሜኒ ፕሬዝዳንት ትራምፕ ኣብ ልዕሊ ሃገሩ መጥቃዕትን ተፈጺሙ ዞባዊ ኩናት ክውላዕ ምዃኑ ድሕሪ ምጥንቃቕያ ቴህራን ንዘተቕርብቲ ምዃና ትገልጽ ዘላ። ኣብ ቼክ ሪፐብሊክ ኦስትራቫ ኣብ ዝተኻየደ ውድድር ውሽጢ ገዛ ብጉያ 15 ሜትሮ ተጋሩ ኣትሌታት ብርቀይ ሓየሎም ሳሮን በርሀን ሃረገወይን ካልኣይን ብቀደም ሰዓብ ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ተዓዊተን። አትሌት ብርቀይ ሓየሎም ናይ ዝዓመት ቁልጡፍ ሰዓት ኣመዝጊባላ 4 ደቂቃን 62 ማይክሮ ሰከንድን ዝፀሓፈቶ ቀልጣፍ ኮይኑ ተመዝጊቡላ ኣሎ። ክብራት ተኸታተልትና ነዝሰዓት ዝሓዝናዮም ዜናታት ደዘም ተኸታተልኩሞም ይመስሉ ነይሮም። ንመከታተልኩም ኣመስጊና ሰላም ንህዝቢ ትግራይ፣ ሰላም ንኹሉ ወዲ ሰብ።